በዓለም ባንክ እገዳ የተጣለበት ኢትዮጵያዊው ተቋም ምን ሰርቶ ነው? አረቄ ነጋዴዋን ደብድበዋል በተባሉ የፖሊስ አባላት ላይ አዲስ ምርመራም ተጀምሯል። አዲስ አበባ ታሪካዊውን ኤክስፖ ልታስተናግድ መሆኑን ተሰምቷል። የወርቅ ዘራፊዋ በቁጥጥር ስር መዋላም ተሰምቷል። ፑቲን ታማኝ ወዳጅ ሆኜ እቀጥላለሁ ሲሉም ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ድብቅ እጅ ተጋልጧልም ተብሏል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 12 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የውጭ ዜናዎች ከዚህ ሰዓት ጀምሬ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። በኢትዮጵያና ኬንያ የኤሌክትሪክ ኃይል ማስተላለፊያ ፕሮጀክት በመመሳጠርና ማጭበርበር ተሳትፈዋል የተባሉ ኩባንያዎች እገዳ ተጥሎባቸዋል። እገዳውን የጣለውም የዓለም ባንክ ነው። ከኢትዮጵያ ወደ ኬንያ የተዘረጋው የኤሌክትሪክ ኃይል ማስተላለፊያ የመጀመሪያ ምዕራፍ አማካሪና ሁለት እህት ኩባንያዎቹ በዓለም ባንክ የገንዘብ ድጋፍ በሚከናወኑ ስራዎች ለ21 ወራት እንዳይሳተፉም ታግደዋል። ኩባንያዎቹ የታገዱትም በምስራቅ አፍሪካ የኤሌክትሪክ ሃይዌይ ፕሮጀክት ውስጥም ፈጽሟቸዋል በተባሉ የመመሳጠርና የማጭበርበር ድርጊቶች ምክንያት መሆኑም ተሰምቷል። የምስራቅ አፍሪካ የኤሌክትሪክ ሃይዌይ ፕሮጀክት ከወላይታ ሶዶ እስከ ኬንያዋ ሱሱዋ ከተማ ድረስ የተዘረጋም ሲሆን 1045 ኪሎ ሜትር የሚሸፍን የኃይል ማስተላለፊያ የያዘ ነው። ይህ ፕሮጀክት መቀመጫውን በአዲስ አበባ ያደረገው የምስራቅ አፍሪካ የኤሌክትሪክ ኃይል ትስስር ፕሮግራም ወይም ኢስተርን አፍሪካ ፓወር ኢንቴግሬሽን ፕሮግራም የመጀመሪያ ምዕራፍ ነው። በኬንያ የኤሌክትሪክ አቅርቦት መጠን ለማሳደግና ዋጋውን ለመቀነስ የተነደፈው ይህ ፕሮጀክትም ኢትዮጵያ ወደ ጎረቤቷ ከምትልከው ኤሌክትሪክ ገቢ እንድታገኝ ያደረጋትም ነበረ። በሁለቱ ሀገራት መካከል 500 ኪሎ ቮልት የከፍተኛ ቮልቴጅ መስመር የተዘረጋም ሲሆን ኬንያ በአሁኑ ወቅትም 200 ሜጋዋት ኤሌክትሪክ ከኢትዮጵያ ታገኛለች። በዓለም ባንክም በአፍሪካ ልማት ባንክና በፈረንሳይ ልማት ፋይናንስ ተቋም ወይም ኤፍዲ ድጋፍ የተገነባው ይህ ፕሮጀክትም 1.2 ቢሊዮን ዶላር ገንዘብ ወጥቶበታል። በዚህ ፕሮጀክትም የእቅድ ስራ ላይ ዋና መስሪያ ቤቱን በለንደን ያደረገው ፕራይስ ዋተር ሃውስ ኮፐርስ ወይም PwC የተሰኘው እውቁ ዓለም አቀፍ ተቋም ነው። የኦዲትና ማማከር ስራዎችን በማከናወን በዓለም ስመጥር ከሆኑ የዘርፉ ተቋማት አንዱ PwC ፕሮጀክቱን የተሳተፈው በአፍሪካ በአቋቋማቸው ተቀጥላ ኩባንያዎቹ አማካኝነት መሆኑም ታውቋል። የዓለም ባንክ ትላንት ረቡዕ መጋቢት 9 ቀን 2018 ምሽት ባወጣው መግለጫው በተቋሙ 3 ተቀጥላ ኩባንያዎች ላይም የእገዳ እርምጃ መውሰዱን አሳውቋል። የታገቱት ኩባንያዎች መቀመጫቸውን በሞሪሸስ ያደረገው ፕራይስ ዋተር ሃውስ ኮፐርስ ወይም አሶሺየት አፍሪካ የተወሰነ ኃላፊነቱ የግል ኩባንያ። እነዚህ የተቋሙ የአፍሪካ ተቀጥላ ኩባንያዎች እርምጃ የተወሰደባቸው ለቀድሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች ትግበራ አማካሪ ለመቅጠር ከወጣው ጨረታ ጋር በተያያዘ መሆኑን ታውቋል። ኩባንያዎቹ ተገቢ ባልሆነ መንገድ ተጽዕኖ ለማሳደር ከፕሮጀክት ባለስልጣናት ሚስጥራዊ የቅጥር መረጃ መቀበላቸው መረጋገጡን ዓለም ባንክ በትላንትና መግለጫው ጠቅሷል። ኩባንያዎቹ የኢትዮጵያ ኤሌክትሪክ አገልግሎት የቋሚ ንብረት ቆጠራና ግምት የስራ ውልን መቀመጫውን በሞሪሸስ ላደረገው PwC እንዲሸጥ ተጽዕኖ ማሳደርጋቸውና ዓለም ባንክ በዚህም ጉዳይ ላይ እርምጃ መውሰዱን አረጋግጧል። PwC አሶሺየትስ በቋሚ ንብረት ቆጠራና ግምት ስራ ውል መረጣና ትግበራ ወቅት ቁልፍ የሆኑ ባለሙያዎች ብቃት፣ የቅጥር ሁኔታ እንደዚሁም ለስራ የሚገኙ መሆናቸውን በተመለከተ በተሳሳተ መንገድ እንዳቀረበም ዓለም ባንክ ከዋሽንግተን ባወጣው መግለጫ አስፍሯል። እነዚህ ድርጊቶች በዓለም ባንክ አማካሪዎች መመሪያዎች መሰረትም መሳጠርና ማጭበርበር ተብለው የተበየኑ መሆናቸው በመግለጫውም ጠቅሷል። እነዚህ ምክንያትም በሶስቱ ኩባንያዎችና እነሱ በሚቆጣጠራቸው ሌሎች ተቋማት ላይ የታጣለው እገዳም በዓለም ባንክ በገንዘብ በሚደገፉ ማናቸውም ስራዎች እንዳይሳተፉ ክልከላ የሚጥል መሆኑን ሰምተናል። ታሪካዊ ሆርቲ ፍሎራ ኤክስፖ 2026 ከ50 በላይ ሀገራት በአዲስ አበባ ይሳተፋሉ።
የኢትዮጵያ አትክልትና ፍራፍሬ አምራቾችና ላኪዎች ማህበር ከኤችፒፒ ኤግዚቢሽን ጋር በመተባበር 10ኛው ዓለም አቀፍ የሆርቲካልቸር ንግድ ትርኢት ከመጋቢት 15 እስከ 17 ቀን 2018 ዓ.ም በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል በደማቂ ሁኔታ ይካሄዳል ተብሏል። ከ50 በላይ ሀገራት በሚወከሉበት በዚህ ከ150 በላይ አምራቾች፣ የቴክኖሎጂ አቅራቢዎችና የፋይናንስ ተቋማትም በአንድ ጣሪያ ስር ይገናኛሉም ተብሏል። የሆርቲካልቸር ዘርፍ ባለፈው በጀት ዓመትም ብቻ 564.89 ሚሊዮን ዶላር ገቢ ያስገኘም ሲሆን ኢትዮጵያ በአፍሪካ ሁለተኛ እንደዚሁም በዓለም አምስተኛ ግዙፍ የአበባ ላኪ ሀገር ሆናለችም ተብሏል። ኤክስፖ መንግስት አዲሱን የ10 ዓመት የሆርቲካልቸር ስትራቴጂ እና የ15 ዓመቱን የአቮካዶ ልማት መርሃ ግብር ይፋ ካደረገ በኋላ የሚከናወን የመጀመሪያው ትልቅ ዓለም አቀፍ መድረክ መሆኑን ልዩ ትኩረት ሰጥቶታል። አድማጮች የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ። ዜናዎቻችን አሁንም ወደ እናንተ ማድረሳችንን እንቀጥላለን። የአዲስ አበባ ፖሊስ ከ1 ሚሊዮን ብር በላይ የሚገመት የተለያዩ የወርቅ ጌጣጌጦች ሰርቃ የተሰወረችው ግለሰብ በ24 ሰዓት ባልሞላ ሰዓት በቁጥጥር ስር መዋሉን አሳወቀ። መስከረም ዘውዱ የተባለች ተጠርጣሪ የስርቆት ወንጀሉን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ልዩ ቦታው ጦር ኃይሎች ኩዊን ሱፐርማርኬት አካባቢ ከሚገኝ አንድ መኖሪያ ቤት ውስጥ ነው። ተጠርጣሪዋ ከዚህ ቀደም ከግል ተበዳይ ጋር ትውውቅ ያላት ሲሆንም የግል ተበዳይም ቤቷን ዘግታ ወደ ስራ በሄደች በት አጋጣሚ የበር ቁልፍ ገንጥላ በመግባት ቁም ሳጥን ውስጥ ተቀምጦ የነበረን 7 ግራም ባለ 24 ካራት የጣት ቀለበት፣ 14 ግራም ባለ 21 ካራት የእጅ ብራስሌት፣ 10 ግራም ባለ 24 ካራት የአንገት ሀብል በአጠቃላይ 1 ሚሊዮን 23 ሺህ ብር የሚገመቱ የተለያዩ የወርቅ ጌጣጌጦች ሰርቃ እንደተሰወረች የግል ተበዳይ በኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ለአጉስታ አካባቢ ፖሊስ ጣቢያ ማመልከታም ነበረ። ወንጀሉ ሲፈጸም ምንም አይነት ማስረጃ ባለመኖሩም ተጠርጣሪዋ ለመያዝ ከባድና ውስብስብ ያደርገው ፖሊስ የምርመራና ክትትል ቡድን በማቋቋም ወንጀሉን ማን ፈጸመው ለሚለው ፖሊሳዊ የምርመራ ስልትና ጥበብ ተጠቅሞ ባደረገው ብርቱ ክትትል ግለሰቧ 24 ሰዓት ባልሞላ ጊዜ ውስጥም በቁጥጥር ስር ማዋል እንደተቻለም ከክፍለ ከተማ ፖሊስ መምሪያ ያገኘነው መረጃ ያመለክታል። ተጠርጣሪዋ በቁጥጥር ስር ከዋለች በኋላ ከተሰረቁት ንብረቶች ውስጥም 2 የጣት ቀለበት እንደተገኘና ቀሪውን የአንገት ሀብልና የእጅ ብራስሌት የት እንደሸጠችም በተከናወነ ምርመራ የማስፋት ስራ በአጭር ጊዜ ውስጥ ወርቁና የተሸጠበትን 500 ሺህ ብር ማስመለስ መቻሉን ፖሊስ ገልጿል። የተሰረቁ ንብረቶችም ሙሉ በሙሉ በማስመለስ በተጠርጣሪዋ ላይ አስፈላጊው ምርመራ እየተጣራባት እንደሚገኝም የአዲስ አበባ ፖሊስ ገልጿል። በተያያዘ ዜና በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን የጸጥታና የአስተዳደር አካላትን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። ድርጊቱ የተፈጸመው የካቲት 27 ቀን 2018 ዓ.ም ከምሽቱ 3 ሰዓት ከ30 በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ቦታው ካባ ጉሊት እየተባለ ከሚጠራው አካባቢ ነበረ። ወይዘሮ እናት አበበ በመኖሪያ ቤታቸው አረቄ በመሸጥ የሚተዳደሩም ሲሆን በዕለቱ በአካባቢ በወንጀል መከላከል ስራ ላይ ተሰማርተው የነበሩ የፖሊስ አባላትና የወረዳ 5 አስተዳደር አመራሮች ወደ ግለሰቧ መኖሪያ ቤት በመግባትም አረቄ እዚህ መሸጥ የለበትም በሚል በተፈጠረ አለመግባባት የግል ተበዳይ ላይ ጉዳት ከመድረሱን ባሻገር ለንግድ የተቀመጠ ወደ 60 ሊትር የሀበሻ አረቄ እንዲደፋ ይደረጋል። በዚህ ምክንያት የተፈጠረው ጸብ መነሻ አድርጎም የወይዘሮ እናት አበበ ልጅ የሆነው ናትናኤል ገመዳ እናቴ እግሯ ላይ እና ሌላ አካሏ ላይ ከፍተኛ ጉዳት ደርሶባታል፣ በተጨማሪም 60 ሊትር አረቄ ደፍተውብናል በሚል በራሱ ቲክቶክ ፕላትፎርም ላይ ተንቀሳቃሽ ምስል በማጋራቱም ፖሊስ የተለቀቀውን ተንቀሳቃሽ ምስል መነሻ በማድረግም ባደረገው ማጣራት በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን 2 የፖሊስ አባላትና 3 የወረዳውን አመራሮች በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያም ገልጿል። በቀጣይ የምርመራ ሂደቱ የደረሰበትን ሁኔታ ተከታትሎ ለሕዝብ እንደሚያሳውቅም ፖሊስ አረጋግጧል። አድማጮች ዜናዎቻችን ቀጥሏል። ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን አልፈናል። በአፍሪካ አዲስ ዜና ተሰምቷል። ሁለቱ ጎረቤት ሀገራት ታሪካዊ ስምምነት አድርገዋል። የኬንያና የኡጋንዳ ፕሬዝዳንቶች የባህር በር የሌላት ኡጋንዳ ወደ ህንድ ውቅያኖስ መውጫ የሚያስገኝላትን የባቡር መስመር ማስፋፊያ ፕሮጀክት በጋራ አስጀምረዋል። ይህ የባቡር መስመር በዋነኝነትም በኬንያው የሞምባሳ ወደብ ላይ ጥገኛ ለሆነችው ኡጋንዳ የጭነት ትራንስፖርት በእጅጉ እንደሚያ
እንደማያቀልላትም ተገልጿል። በቻይና የተገነባው የስታንዳርድ ጌጅ የባቡር መስመር ማስፋፊያ ከኬንያዋ ኪሱ ከተማ ተነስቶም ከኡጋንዳ ጋር የሚያዋስነው የሃላባ መንደር ያበቃል። በመረቃው ስነ ስርዓት ላይ የኬንያው ፕሬዝዳንት ዊሊያም ሩቶ ባደረጉት ንግግራቸው ይህ ከኪሲሙ እስከ ማላባ የተዘረጋው የባቡር መስመር መቼም ቢሆን መዳረሻ የሌለው ሆኖ እንደማያውቅና ይልቁንም የኬንያን ብልጽግና እንደዚሁም መዋቅራዊ ለውጥ ለማረጋገጥ የታቀደ መሆኑን አብራርቷል። በሌላ በኩል የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ በበኩላቸው ይህ ፕሮጀክት ምክንያታዊ ያልሆነውና አላስፈላጊ ወጪ የሚያስወጣውን የኡጋንዳ ትራንስፖርት ስርዓት ለማስተካከል ትልቅ ሚና እንዳለውም ገልጸዋል። ይህ የባቡር መስመር ማስፋፊያ ቻይና የገንዘብ ድጋፉም ማቋረጧን ተከትሎ ከ6 ዓመታት በላይ ተስተጓጉሎ የቆየም ነበረ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አሳወቁም። ፑቲን ይህን ያሳወቁት ዛሬ በሚከበረው የኢራን የአዲስ ዓመት መለወጫ ወይም ኑሩዝ አስመልክተው ባስተላለፉት መልእክታቸው ነው። የሩሲያው ፕሬዝዳንት ጽህፈት ቤት እንዳለውም ፑቲን የመልካም ምኞት መግለጫቸውን ያስተላለፉትም ለኢራኑ ከፍተኛ መሪ አያቶላህ ሙንጃባ ካሚኒ፣ ለኢራኑ ፕሬዝዳንት መስዑድ ፔዥሽኪያ ነው። ፕሬዝዳንት ፑቲን ለኢራን ህዝብ ባስተላለፉት መልእክት ደግሞ ይህን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ አምናለሁ። ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥልም በሙሉ ልቤ ገልጽላችኋለሁ ማለታቸውን የዘገበው ሮይተርስ የዜና ወኪል ነው። አንቶኒዮ ጉቴሬስ ከትራምፕ የሰላም ቦርድ ጋር በንቃት እየሰሩ መሆናቸው ተረጋገጠ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስም በጋዛ ጉዳይ ላይ ከተቀናቃኛቸው የትራምፕ የሰላም ቦርድ ጋር በንቃት እየተባበሩ መሆናቸው ማመናቸውን ፖለቲኮ ዘግቧል። ጉተሬዝ ምንም እንኳን ቦርዱን የአሜሪካ ፕሬዝዳንት የግል ፕሮጀክት ሲሉ ቢገልጹትም በዚህ ሳምንት ለፖለቲኮ በሰጡት ቃለ ምልልስ ላይ የፍልስጤማውያን ቤቶችና መሰረተ ልማቶች መልሶ ለመገንባት የሚያስፈልገው የጋዛ መልሶ ማቋቋም እቅድ የገንዘብ ድጋፍ ለማድረግና ለማድረስም ቦርዱ የያዘውን ዓላማ እንደሚደግፉም ገልጸዋል። ዋና ጸሐፊ በሆርሙዝ ሰርጥ ያለውን ቀውስና መሰል ግጭቶች ለመፍታት የተመድ ሚና ከፍተኛ መሆኑ አጥብቀውም ተከራክረዋል። ድርጅታቸው በውሃ መውረጃው አካባቢ የሚሰነዘሩ ጥቃቶችና የአጸፋ እርምጃዎች ለማርገብ እንደዚሁም ወሳኝ የሆኑ የንግድ መስመሮች ለመጠበቅም የሚወጡ እቅዶች ውስጥ ተሳታፊ ሊሆኑ እንደሚችሉም ጠቁመዋል። ለዚህ ስኬት የተባበሩት መንግስታት ድርጅት በባህረ ሰላጤው አካባቢ ካሉ ቁልፍ ተዋናዮች ጋር ከአውሮፓ ምክር ቤትና ከሌሎች አጋር አካላት ጋርም በድጋፍ እንደሚሰሩ አረጋግጠዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 12 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።